የደም ንግድ ወደ አስደናቂው የደም ልገሳ ቢዝነስ ዓለም እንኳን ደህና መጡ። በዓለም ዙሪያ ደም መስጠት የለጋስነት ምልክትና በዘመናዊ ማህበረሰብ ውስጥ ካሉ ክቡር ተግባራት አንዱ ተደርጎ ይታያል። ነገር ግን እውነታው ከዚህ ፈጽሞ የተለየ ቢሆንስ? እንደ አጠቃላይ ጤና ጥበቃ ፍጹም የገቢ ምንጭ ኢንዱስትሪ ነው። በተለይ ለምንወዳቸው ስንል ማንኛውም ነገር ለሕክምና ለመክፈል ያለን ፈቃደኝነት ወሰን የለውም። የዚህ ንግድ እምብርት ፕላዝማ የተባለው ፕሮቲን ውስጥ ይገኛል። ይህ በፕሮቲን የበለጸገ ቢጫ ፈሳሽ ነው። ይህ የደም ዋና አካል ሲሆን ከነዳጅ ይልቅ እጅግ ውድ ዋጋ አለው። ልክ እንደ ላም ነኝ፣ ግን የምሰጠው ደም ነው። ሊገላኝ ትንሽ ነበር የቀረው። ይህንን ማድረግ አልፈልግም። ደም ልገሳ ሁላችሁም በየቦታው የምትሰሙት ቃል ዛሬ ይህንን በጤናው ዘርፍ ውስጥ ብዙም ያልተመረመረ ተግባር ለማየት ሞከርን። ዛሬ ካርሎስ ደም እየለገሰ ነው። በስራው ቢጠመድም በሎዛን በሚገኘው የቀይ መስቀል ማዕከል ዘወትር ደም ይለግሳል። ካርሎስ ይህን ተግባር ለማህበረሰቡ ያለው ቁርጠኝነት ለማሳየት እንደሆነ ያስባል። በዓለም ዙሪያ በየዓመቱ ከ100 ሚሊዮን በላይ የደም ልገሳዎች ይሰበሰባሉ። እንደ እዚያ አቆጣጠር በ2015 የስዊዝ ቀይ መስቀል ከ311,000 ልገሳዎች በላይ መዝግቧል። ቁጥሩ በየዓመቱ እየቀነሰ በመሆኑ ዘወትር አዳዲስ ለጋሾችን ይፈልጋሉ። መልእክታቸው ደግሞ አንድና ግልጽ ነው። ደም መስጠት ሕይወትን ያድናል። ደም እጅግ ልዩ ፈሳሽ ነው። ለደም ደግሞ ፍላጎት ያለው ዲያብሎስ ብቻ አይደለም፣ የጤናው ሴክተርም ይፈልጋል። ጤናም አንድ የኢንዱስትሪ ዘርፍ ነው። የደም ልገሳም ለገበያ ሕግጋት ተገዢ ነው። እነዚህ የምትመለከቷቸው ለጋሾች ደም ከመስጠታቸው በፊት የሕክምና መጠይቅ መሙላትና ፈቃዳቸውን መስጠት አለባቸው። በተለይም በቅጹ መጨረሻ ላይ በደቂቅ ፊደላት የተጻፈች አንዲት አረፍተ ነገር አለች። ስናነባትም እንዲህ ትላለች: ከዚህ የምሰጠው ደም አንዳንድ ክፍሎች ለመድኃኒት ምርት ሊውሉ እንደሚችሉ አውቃለሁ ይላል። ክቡራትና ክቡራን ልብ በሉ፣ ይህንን የሚያነቡት ጥቂት ደም ለጋሾች ብቻ ናቸው። እጅግ በደቃቃ ጽሑፍና በወረቀቱ ግርጌ ላይ እንደ ዘበትም የተጻፈው ለዚህ ሊሆን ይችላል። ምክንያቱም እውነታው ሌላ ነው። በተጨባጭ አብዛኛው የተለገሰ ደም ለግል ኩባንያዎች በገንዘብ ይሸጣል። ይህ ደግሞ ቀይ መስቀል ማስታወቂያ ላይ የማይሰራበት ጉዳይ ነው። ከትልልቅ ገዢዎች ውስጥ ደግሞ ዋነኛው የፕላዝማ ማጣሪያ ኢንዱስትሪ ነው። እነዚህም ከቀይ መስቀል በየዓመቱ 80,000 ሊትር ፕላዝማ የሚገዙ የመድኃኒት ኩባንያዎች ናቸው። ይህ ቀይ መስቀል የምንለው የሰብአዊ መብት ተቋም ከዚህ ሽያጭ ወደ 10 ሚሊዮን የሚጠጋ የዩናይትድ ስቴትስ ዶላር ያፍሳል። ለጋሾቹ ግን ይህንን ያውቃሉ ብለን ብንጠይቅ መልሱ በፍጹም የሚል ይሆናል። በተደጋጋሚ በተደረጉ የኢንቨስቲጌሽን ምርመራዎች አብዛኛው የለጋሾች ደም ለመድኃኒት ኢንዱስትሪዎች እንደሚሸጥ ተደርሶበታል። ኢንዱስትሪው ለሚለገሰው ለካርሎስ ደም ወይም ለሌሎቻችን ለምንለግሰው ደም ልዩ ፍላጎት የለው። ይልቁኑ ፕላዝማ በሚባለው ፈሳሽ ውስጥ ተፈላጊ የሆኑ ፕሮቲኖችን ግን አጥብቆ ይፈልጋል። እነዚህ ፕሮቲኖች በጣም ውድና ትርፋማ የሆኑ መድኃኒቶችን ለመስራት ያገለግላሉ። ከዚህ ኢንዱስትሪ ጀርባ ያሉት ተዋናዮች እነማን ናቸው? ወደ ሲኤስኤል ፕላዝማ እንኳን በደህና መጡ። በተለምዶ 57 የሚሆነው የደማችን መጠን በፕላዝማ የተገነባ ነው። ፕላዝማ ለሁሉም የሰውነት ክፍሎችና አልሚ ምግቦችን የሚያጓጉዝ የደም ክፍል ነው። 90% ውሃና 10% ፕሮቲን ይዟል። ፕላዝማ ኢንዱስትሪው ግዙፍ ነው። ጥቂት ኩባንያዎች የዓለምን ገበያ ይጋሩታል። ከነዚህም ውስጥ ሲኤስኤል የአውስትራሊያ፣ ግሪፎልስ ስፔን እና ኦክታ ፋርማ የስዊዘርላንዱ ናቸው። የኦክታ ፋርማ ጥሬ ዕቃ በሚሊዮን ለሚቆጠሩ ዓመታት በዝግመተ ለውጥ በለማው ፍጹም ባዮ ሪአክተር ማለትም በሰው አካል ውስጥ ይመረታል። ክቡራትና ክቡራን
ለእነዚህ ኩባንያዎች ፕላዝማ ጥሬ ዕቃ ብቻ ነው፣ ደግሞም በጣም ትርፋማ ነው። የሙያ ቃሉ ፍራክኔሽን ይባላል። ይህም የለጋሾችን ፕላዝማ ወደ መድኃኒት የሚቀይር ሂደት ነው። ይህንን ለማድረግ በሺዎች የሚቆጠሩ ሊትሮች የሰው ፕላዝማ ይሰበሰባሉ። እንዳይበላሹ ያቀዘቅዛሉ፣ እንዲሁም ያቀላቅላሉ። እነዚህ ኩባንያዎች 17 ቢሊዮን ዶላር የሚያወጣና በየጊዜው እያደገ ያለ ገበያን እየተቆጣጠሩ ይገኛሉ። ቮልፍጋንግ ማርጌር የኦክታ ፋርማ ፕሬዝዳንትና መስራች ናቸው። በጣም ምስጢራዊ ሰው ሲሆኑ ፎርብስ ሀብታቸውን ከ6 ቢሊዮን ዶላር በላይ አድርጎ ይገምተዋል። ወደፊት ነገሮች እንዴት የሚሄዱ ይመስልዎታል? እነዚህ ምርቶች ህይወት አዳኝ መድኃኒቶች ናቸው። አንዳንድ ታካሚዎች እድሜ ልክ ያስፈልጋቸዋል። ኢንሹራንስ መሸፈን አለበት፣ ምክንያቱም በጣም ውድ ናቸው። ነገር ግን ሌላኛውን ገጽታ ስናየው ይህንን የህክምና ደረጃ ማቅረብ የማይችሉ ብዙ አገሮች አሉ። በዓለም ዙሪያ በሚሊዮን የሚቆጠሩ ታካሚዎች ህይወት በእነዚህ ህክምናዎች ላይ የተመሰረተ ነው። ታማራ አንዷ ናት። በስዊዘርላንድ በበርን ከተማ በሚገኝ ሆስፒታል ህክምናዋን እየተከታተለች ነው። ከልጅነቷ ጀምሮ በተደጋጋሚ ለኢንፌክሽን የሚያጋልጣት የመከላከል አቅም ማነስ ወይም ኢሚዩን ዲፊሸንሲ እየተሰቃየች ትገኛለች። በፕላዝማ ላይ በተመሰረተው ህክምና ምክንያት የታማራ ህይወት ቀላል ሆኗል። ነገር ግን ህይወቷን የቀየረው መድኃኒት ከየት መጣ? ከስዊዝ ለጋሾች ወይስ ከቀይ መስቀል ለጋሾች? የፕላዝማው ምንጭ ለህዝብ ግልጽ አይደለም። የንግድ ሚስጥር ነው። መድኃኒቶችን የመቆጣጠር ኃላፊነት ያለበትን ስዊዝ ሜዲክን ጎበኘን። ባለሙያዎቹ በየሳምንቱ የፕላዝማ ናሙናዎችን ይመረምራሉ። ወደ ክሊቭላንድ አሜሪካ ለመጓዝ ወሰኑ። Cleveland, United States. We decided to travel there. West በስዊዝ ሜዲክ መዝገብ ላይ የሰፈረው አድራሻ እዚህ ነው። በስዊዘርላንድ ለሚሸጡ መድኃኒቶች የሚያገለግለው የሚገኘው በከፊል ከዚህ ቦታ ነው። ይህ የደም መሰብሰቢያ ማዕከል የአውስትራሊያው CSL ኩባንያ ንብረት ነው። እዚህ ማስታወቂያው ደርቷል። ፕላዝማ ይለግሱ፣ ህይወት ያድኑ፣ በወር እስከ $200 ያግኙ የሚሉ ማስታወቂያዎች በየቦታው ተለጥፈዋል። እንደ አውሮፓ ሀገሮች ሳይሆን አሜሪካ ለደም ልገሳ ክፍያ መፈጸምን ትፈቅዳለች። ይህ አሰራር ህጋዊ ነው። ማዕከሉ የሚገኘው በከተማዋ በጣም ድሃ ከሆኑ ሰፈሮች በአንዱ ነው። ፓስተር ሌስተር ዊሊያምስ የዚህን ሰፈር ህይወት ያውቃሉ። ብዙ የቤተ ክርስቲያናቸው ተከታይ ይህንን ቦታ ደጋግሞ ይጎበኙታል። ለምን ካሉ ደግሞ ደማቸውን ማለትም ፕላዝማቸውን ለመሸጥ። በእኔ በኩል ሰዎች ለማድረግ ከወሰኑ ህጋዊ ስለሆነ ችግር የለብኝ። ነገር ግን ኩባንያዎች አሁንም ልገሳ ማለታቸው ይገርማል። ክፍያ ሲኖርም እንዴት ልገሳ ሊባል ይችላል? ይህ ብዝበዛ ነው። በሁለቱም በኩል ትርፍ ያገኛሉ። ለሰዎች የሚከፍሉት ግን ጥቂት ነው። ለስዊዘርላንድ ተጠቃሚዎች ደግሞ ውድ አድርገው ይሸጣሉ። ማርክን ተዋወቁት። ማርክ ፕላዝማውን ለመሸጥ በሳምንት 2 ጊዜ ወደዛ ቦታ ይሄዳል። በጀት ትንሽ እጥረት ላይ ነኝ። ለቤት ኪራይ $32፣ ለስልክ $45፣ ለኢንሹራንስ $50 ያስፈልገኛል። በወር ከ200 እስከ $225 ከፕላዝማ አገኛለሁ። $225 a month. ከባለስልጣናቱ ጋር ለመነጋገር ወደ ውስጥ ለመግባት ብንፈልግም የማይቻል ሆነ። ወደ ማዕከሉ በተቃረብን ቁጥር ከአካባቢው እንድንርቅ መግፋት ጀመሩ። ይቅርታ፣ ካሜራዎችን አንሱ። ይህ የግል ቦታ ነው። We're on public property. Is this private property? That is not. Follow my friend. Okay. ስለዚህ ለጋሾችን ውጭ ላይ በመጠበቅ በመኪና ማቆሚያ ቦታ ላይ ለማናገድ ሞከር። Yeah, at first it was just kind of like an extra money thing. መጀመሪያ ላይ ለቢል ክፍያ የሚሆን ተጨማሪ ገንዘብ ለማግኘት ነበር የጀመርኩት። ከዛም ቋሚ ሆንኩኝ። አዲስ ስትሆኝ ለመጀመሪያዎቹ 5 ጊዜ $50 ይሰጡሻል። ከዚያ በኋላ ግን $20 እና $40 ነው የሚሰጡሽ። On Tuesdays or Thursdays, any 2 days of the week, you get $20, and then it go up to $40.
በእውነቱ ማንም ሰው ለስነ ምግባር ብሎ ይህንን አያደርገው። ሰው ለመርዳት ብሎ የሚያደርግ የለም። ሂደቱ እጅግ የተሳለጠና የተስተካከለ ነው። የፕላዝማ ጠርሙሱ እንደሞላ ለለጋሹ ክሬዲት ካርድ በገንዘቡ ይገባለታል። ከኢኮኖሚ ቀውሱ በኋላ በአሜሪካ የልገሳ መጠኑ እጅግ ጨምሯል። ብዙ ቤተሰቦች ስራ አጥተዋል። ፕላዝማ መሸጥ ብቸኛው የገቢ ምንጫቸው የሆነም አለ። ማርከን በማዕከሉ መግቢያ ላይ ያገኘ ነው። እንደፈለገው አልሆነም። የደም ግፊቱ በጣም ከፍተኛ በመሆኑ ማዕከሉ ለዛሬ አልተቀበለውም። ዛሬ መለገስ አልቻልኩም። ትናንትና መጥፎ ምግብ የበላ ይመስለኛል። አሁን ገንዘብ ቸገራለሁ። ምናልባት ከጓደኛዬ መበደር ይኖርብኛል። ለማርክና ለብዙ አሜሪካውያን ደም የመጨረሻው የገቢ ምንጭ ነው። የታመመ ቀን መለገስ አይችልም፣ ገቢም አይኖረው። ነገር ግን እነዚህ ሁሉ የደም ልገሳዎች ጤናውን እየጎዱት ነው። ዶክተር ዴቪድ ማርኮሌስ እንዲህ ይላሉ። በሳምንት 2 ጊዜ ፕላዝማ ስለመስጠት የረጅም ጊዜ ጉዳት የሚያሳይ ጥናት ማግኘት አልቻልኩም። ነገር ግን ታካሚዎቼ እንደሚደክማቸውና ራስ ምታት እንዳለባቸው ይነግሩኛል። ቀይ መስቀል በወር 1 ጊዜ ብቻ እንድትሰጥ ሲፈቅድ፣ እነዚህ ግን በሳምንት 2 ጊዜ ሁሉ ሊሰጡ ይችላሉ። ይህ ትልቅ አደጋ ነው በጣም። አሜሪካ 70% የሚደርስ የዓለም ገበያን በመያዝ ቀዳሚ የሰው ፕላዝማ ላኪ ነች። የኤፍዲኤ ማህተም ጥራቱን ያረጋግጣል። ይህም ለዓለም አቀፍ ገበያ በር ይከፍታል። በየሳምንቱ የቀዘቀዘ ፕላዝማ በብዛት ወደ አውሮፓ ይላካል። ይህ የአሜሪካ ህልም ሌላኛው ገጽታ ነው። ደማቸውን ለመሸጥ ፈቃደኛ የሆኑ በርካታ ድሆችና ምስኪኖች። በድብቅ በመግባት በካሜራ ስንመለከት ያገኘነው ነገር እጅግ አስገራሚ ነው። ማሽኖች ለጋሾቹን ይጠይቃሉ። ለጋሾች በኤሌክትሮኒክ ተርሚናሎች የህክምና ጥያቄዎችን ይመልሳሉ። ብቸኛው የአካል ምርመራ የደም ግፊት መለካት ብቻ ነው። በቀን 12 ሰዓት፣ በሳምንት 7 ቀን። I'm providing a product. You know, I'm like a cow. I'm giving milk. በደም ለጋሾች ላይ እንዲህ አይነት ጥቃቅን ምርመራዎች ባሉበት ሁኔታ ሁሉም ነገር ሰዎች በሚናገሩት ላይ የተመሰረተ ነው። እናም ለጋሾች ስለ ጤንነታቸው እንዲዋሹ ይበረታታሉ። አዎ መዋሸት አለ። እስር ቤት ገብተህ ታውቃለህ ብለው ይጠይቁሃል። ማን ነው አዎ የሚለው? ንቅሳቴ ከ2 ዓመት በላይ ሆኖታል ብዬ ሰዋሽ ማን ያውቃል? ሰዎች ገንዘቡን አግኝተው ለእጽ መግዣ ይጠቀሙበታል። እኔ ለእጽ መግዣ እንዲሆነኝ ፕላዝማዬን እሰጣለሁ። በዚህ ግብይት ሁሉም ይጠቀማል ብዬ አስባለሁ። የደም ንግድ የእጽ ንግድን በዚህ መልኩ ይስባል። ዝውውር፣ ብዝበዛ፣ እንዲሁም ለለጋሾች የጤና ጠንቅ። ኦክታ ፋርማ ይህን ያውቃል። ይህ ፕላዝማ የሚሰጥ ሰው የእጽ ተጠቃሚ ከሆነ በለጋሾቻቸው ፕላዝማ ውስጥ የእጽ ምልክቶችን አይተዋል። አሁንም መልስ ማግኘት አልተቻለም። ወደ ስዊዘርላንድ ስንመለስ ስለ ክፍያ፣ ብዝበዛና ስለ ለጋሾች ጤና ብዙ ጥያቄዎች አሉ። ይህ ሁሉ በምንጠቀመው መድኃኒት ላይ ተጽዕኖ ይኖረዋል? የስዊዝ ሜዲክ ባለሙያዎች በስዊዝ መድኃኒቶች ውስጥ የሚገኘው ፕላዝማ ከሚከፈላቸው ለጋሾች የመጣ እንዳልሆነ አስረግጠው ነግረውናል። ነገር ግን ኢንዱስትሪው ክፍያ ሳይሆን ካሳ የሚል ቃላት ጨዋታ ይጠቀማል። የኢንዱስትሪው የንግድ ሚስጥር በባለስልጣናቱ ትስስር ጥንካሬውን አግኝቷል። በዓለም ጤና ድርጅት ወይም WHO መሰረት እያንዳንዱ ሀገር የራሱን ፕላዝማ ማምረት ቢችል ይመረጣል። ነገር ግን የዓለም ገበያ ይህንን እየተከተለ አይደለም። በሐምሌ 2015 ኦክታ ፋርማ የገበያ ነፃነት አገኘ። የስዊዝ ገበያ ፕላዝማውንና መድኃኒቶቹን ለሁሉም የፈረንሳይ ሆስፒታሎች እንዲሸጥ ተፈቀደለት። ይህም ብዙዎችን ስጋት ላይ ጥሏል። በ2015 መገባደጃ ላይ የቀድሞው የፖርቹጋል ጠቅላይ ሚኒስትር በሙስና ታሰሩ። በብራዚል የኦክታ ፋርማ አማካሪ በነበሩበት ወቅት ገንዘብ እንደተቀበሉ ይነገራል። እዛም ኩባንያው የደም ቫምፓየር በሚባል ትልቅ ቅሌት ውስጥ ተዘፍቆ ነበር። Le politique au Portugal, l'ancien Premier ministre socialiste José Sócrates, qui a dirigé le pays. ማርክ እና ታማራ ሁለት የተለያዩ ሰዎች ነገር ግን በማይታይ ክር የተገናኙ።
የፕላዝማ ኢንዱስትሪ ማለት የእነዚህ ሁለት ሰዎች ችግር የማይነጣጠል ነው ማለት ነው። ሽግግሩ ቀድሞውኑ እውነት ሆኗል። የድሆች ደም ወደ ሀብታሞች የደም ስር ይፈሳል። ልዩነቱ ማርክ በየዕለቱ ለመመገብ ፕላዝማውን መሸጥ ሲኖርበት፣ ታማራ ደግሞ በየዕለቱ ለመኖር ፕላዝማው የግድ ያስፈልጋታል። እናም በአንድ ቀጭን ገመድ ህይወታቸው ታስራለች። ሁሉም ነገር ትልቅ ኮርፖሬሽን ነው። ያለ ገንዘብ ምንም አይንቀሳቀስም። ገበያው ሲፈርስ ሁሉም ነገር ይቆማል። ስለዚህ ምን ማድረግ እንችላለን? ኦክታ ፋርማ አሁንም እየሰራ ሊሆን ይችላል። እንሂድና ትንሽ ዶላር እንቀበላቸው። የሚፈልጉትን እንስጣቸው፣ እኛም የምንፈልገውን እንውሰድ። አሁን ማርክ እፎይ አለ። በመጨረሻ ፕላዝማውን ሰጥቶ $20 ተቀበለ። Go get your brother, grab your things. When I've said